ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናል ተከታታዮች፣ ዛሬ በቢአይኤም ስትራክቸራል ሞዴሊንግ ፓርት መጥቻለሁ። ዛሬ እንዴት አድርገን ሪቬት ሶፍትዌርን ተጠቅመን ስትራክቸራል ሞዴል ዲቨሎፕ እንዴት እንደምናደርግ እናያለን። መጀመሪያ ኢንተርፌሳችን ላይ ሲመጣለን ልክ በዚህ መልኩ ከዚህ በፊት ከፍተነው የነበረ ፋይል ካለ እዚህ ጋር ማየት እንችላለን፣ ይመጣልናል። እሱ ላይ በዚህ ክሊክ በማድረግ መክፈት እንችላለን። ካልሆነ ደግሞ ኦፕን በማለት ወይም ፎልደራችን ላይ ሊሆን ይችላል፣ ሲ ወይ ዲ ሊሆን ይችላል፣ ያስቀመጥንበት ቦታ ኦፕን በማለት በዚህ መልኩ ኦፕን ብለን መክፈት እንችላለን። ከዚህ በተጨማሪ ኒው የሚለውን ኒው አዲስ ፋይል ከሆነ የምንከፍተው ኒው ብለን ኒው በማለት መክፈት እንችላለን። ሌሎችም ደግሞ ኦፕሽኖች አሉ። እኛ አሁን አዲስ ፋይል ስለምንከፍት ኒው የሚለውን በመንካት ከዛ ፕሮጀክት እኛ የምንሰራው ስትራክቸራል ቴምፕሌት ስለሆነ ስትራክቸራል ቴምፕሌት በማለት ፕሮጀክት በማለት ኦኬ እንላለን። በዚህ መልኩ ፋይላችን ይከፍትልናል። ፋይላችን ከከፈተልን በኋላ ምንጊዜም ስትራክቸራል ሞዴል ስናደርግ በመጀመሪያ አርኪቴክቸራል ሞዴል ሊኖረን ይገባል እጃችን ላይ ማለት ነው። አርኪቴክቸራል ሞዴላችን ሊኖር ይገባል ማለት ነው። ኤቭሪ ለስትራክቸራል ሞዴሊንግ የሚሆኑን ግብአቶች ወይም ዳታዎች ከአርኪቴክቸራል ሞዴሊንግ ነው ግብአት የምንወስደውና እንደዛ ስለሆነ ኤቭሪ ግሪድም ሊሆን ይችላል ኤቭሪቲንግ ከዚህ እንወስዳለን ማለት ነው። በመጀመሪያ ስለ ኢንተርፌሳችን የተወሰነ ነገር ልበላችሁ። እዚህ ጋር ፕሮጀክት ብራውዘር አለ። ራሱን የቻለ ፋንክሽናል ፐርፐዞች አሉት። ከሪቪት አርኪቴክቸራል ሞዴል ስለ ኢንተርፌሳችን የተወሰነ ነገር ልበላችሁ። ኢንተርፌሳችን በዚህ መልኩ ይቀመጣል። አንደኛው ፕሮፐርቲ አለን በዚህ ጋር፣ ሁለተኛው ደግሞ ፕሮጀክት ብራውዘር አለን። እነዚህ ራሱን የቻለ ፋንክሽናል ናቸው። ብዙ ጊዜ ከአርኪቴክቸራል ሞዴሊንግ ላይ የምንሰራ ሰዎች በደንብ እናውቀዋለን። ራሱን ችሎ እዚህ ጋር ፍሎራችንን ቪው የምናደርግበት ፐርፐዝ ያለው አለ። እያንዳንዱ ነገር ኤሌቬሽኖችን ለማየት የተለያየ ሌጀንዶችን ለማውጣት ሊሆን ይችላል፣ ዶር ስኬጁሎች፣ ኤቭሪቲንግ ዲቴይል እዚህ ጋር ማግኘት እንችላለን ማለት ነው። እዚህ ጋር ደግሞ ፕሮፐርቲ ደግሞ የምንሰራውን የሞዴል ወይም ደግሞ የማቴሪያል ዲፋይንድ የተደረገ ፕሮፐርቲ የምናይበት ነው። ለምሳሌ እዚህ ጋር ዌል የሚለውን ሴሌክት ባረግ እዚህ ጋር ማቴሪያሉ ዲፋይንድ ስለሆነ እዚህ ጋር ቤዚክ ዌል ብሎ ያወጣልኛል። የተለያዩ ከማቴሪያል ጋር የተያዙ ነገሮች ፕሮፐርቲ የምንቀይርበት ፕሮፐርቲ እንለዋለን ማለት ነው። እዚህ ጋር ደግሞ አርኪቴክቸራል ቱሎቻችን አሉ። እዚህ ጋር ስትራክቸራል ስቲል ስንጠቀም ስቲል፣ ፕሪካስት ስንጠቀም ፕሪካስት፣ ሲስተሞች ሲኖሩን ወይም ደግሞ እዚህ ጋር ደግሞ ኢንሰርት የምናደርገው ስለ ኮላቦሬት ስናደርግ የምንጠቀማቸው ቱሎች ናቸው። ኮላቦሬት ኢን ሴንስ ኤቭሪ ከሌላ ቢአይኤም ሶፍትዌሮች ጋር ኮላቦሬት የምናደርግበት መንገድ ማለት ነው። ኮኢኒውሴ ኮላቦሬሽን ለምሳሌ ሪቬት ሊሆን ይችላል፣
IFC ፋይል ሊሆን ይችላል፣ ካር ሊሆን ይችላል፣ ሌሎች ሊሆኑ ይችላሉ። በዚህ መንገድ ኮላቦሬት እናደርጋለን ማለት ነው። ሶ አኖቴሽን ደግሞ የምንለው ከዳይሜንሽን ጋር የተያዙ ነገሮች ናቸው። አንድን እንትን ልኬት ለመለካት ስንፈልግ ሊሆን ይችላል፣ ታግ ስናደርግ ሊሆን ይችላል፣ ወይም ሪንፎርስመንት ስንሰራ ሊሆን ይችላል እና የተለያዩ ነገሮች ላይ እንጠቀማቸዋለን ማለት ነው። ሶ ሌላ ደግሞ አናሊሲስ ደግሞ ከስትራክቸራል ዲዛይን ጋር አናሊሲስ ደግሞ የምንለው ከስትራክቸራል ዲዛይን ጋር የተያያዘ ነገር ሲኖር ሊሆን ይችላል የምንጠቀመው ሎድ ለመጫን ሊሆን ይችላል። ሶ ብዙ ሰፋ ያለ ነገር ነው። በሌላ ሰፋ ባለ መልኩ እናየዋለን። ሶ ሌሎችም አሉ። ሶ እዚህ ጋርም አሉ ቪው የተለያዩ ነገሮች በስራ በሂደት የምናያቸው ይሆናል። ከስትራክቸር ላይ ደግሞ ሜን ቴሌግራም ቻናል ላይ አስቀምጬላችኋለሁ። ሪባር የምትሏች ናቪት ትባላለች። ስትራክቸራል ሞዴላችንን ስትራክቸራል ሞዴል ያደረግነውን በቀላሉ ቶሎ ስታንዳርድ በሆነ ስታንዳርድ በሆነ መንገድ ሬንፎርስ ለማድረግ የምንጠቀመው ነው፣ ፕለጊን ነው። this time plugin ነው። እሱን ዳውንሎድ በማድረግ ወደ ሪቪታችሁ በመጫን መጠቀም መስራት እንችላለን ማለት ነው። ሌላ ሞዲፋይ የምንለው ነው። እዚህ ጋርም ደግሞ ሞዲፋይ ስናደርግ የምንጠቀማቸው ቱሎች ናቸው ማለት ነው። ለዛሬ በዚህ መልኩ እነዚህን ካልን አንደርስታንድ ካደረግን ከዛ ወደ ከፈትነው ሞዴል ስንሄድ እዚህ ጋር ያሳየናል። እነዚህ ኖርዝ፣ ኢስቲንግ፣ ሳውዝ፣ ዌስት እያለን ምንድነው ፐርፐዛቸው? ሞዴላችን ሪሌቲቭ ከየትኛው ከኖርዝ ሪሌቲቭ ወዴት ይቀመጣል የሚለውን ዲተርማይን ለማድረግ ያገለግሉናል ማለት ነው። ከዚህ በተጨማሪ ፕሪንት ማድረግ ስንፈልግ እዚህ ጋር በቀላሉ ዳይሜንሽን ስንፈልግ እዚህ ጋር ቴክስት ስንፈልግ እያለን እነዚህ ማየት እንችላለን። ፋይል ስንል ደግሞ እዚህ ጋር ፋይላችንን ሴቭ ማድረግ ይኖርብናል። ሴቭ ስናደርግ ሴቭ ብለው ፕሮጀክት እዚህ ጋር ሴቭ አስ ብለው በፕሮጀክት በሚለው ሴቭ ማድረግ ይችላል። እንደ ቴምፕሌትም ሴቭ ማድረግ ይችላል፣ ፋሚሊ ይችላል። ሴቭ ለማድረግ በዚህ መንገድ መጠቀም እንችላለን ማለት ነው። ከዚህ በተጨማሪ ኤክስፖርት የሚባል ነገር አለ። ሪቪት ስትራክቸራል ሞዴላችንን ከሰራን በኋላ ኤክስፖርት እናደርጋለን። ኤክስፖርት ስናደርግ ለምሳሌ ኤክስፖርት የምናደርገው ፒዲኤፍ ሊሆን ይችላል፣ ካር ፋይል ሊሆን ይችላል። እና በዚህ መንገድ ኤክስፖርት ማድረግ እንችላለን ማለት ነው። ከዛ በተጨማሪ ፕሪንት ማድረግ ስንፈልግ ከዚህ ጋር ፕሪንት ማድረግ እንችላለን ማለት ነው። እነዚህ ነገሮች ማወቅ ተገቢ ነው ማለት ነው። ከዚህ በኋላ የመጀመሪያው ስቴፕ የሚሆነው ነው አኳሪ ኮኦርዲኔት የምንለው አለ በስትራክቸር። አኳሪ ኮኦርዲኔት ከአርኪቴክቸራል ዳታ አታች በማድረግ መጀመሪያ አኳሪ ኮኦርዲኔት በማስገባት እንጠቀማለን ማለት ነው። እሱን በፓርት 2 ይዤላችሁ እመጣለሁ። እንዴት አድርገን አኳሪ ኮኦርዲኔት ዳታ ማስገባት እንደምንችል በፓርት 2 ኮንተንታችን ይዤላችሁ እመጣለሁ። አርኪቴክቸራል እና ሌሎች ዲፓርትመንቶች ላይ ያሉትን ሞዴሊንጎች ሞር ፕራክቲካል ኢንስትራክቸራል ስለሆንኩኝ ፕራክቲካል የሰሩበት ሰዎች እንዲያሳዩ በሚል ኮላቦሬሽን እየጠበቅኩ ነው። ሊንክ አስቀምጥላችኋለሁ እና ቻናላችንን ሰብስክራይብ ማድረግ እንዳይረሳ ፕሊዝ። ኤዱኬሽናል ቻናል ስለሆነ ቻናላችንን ሰብስክራይብ በማድረግ ላይክ በማድረግ ኮሜንት በማድረግ እና ኮሜንት ያልገባንን ነገሮች ኮሜንት በመደራረግ ሼር እየተደራረግን የእውቀት አድማሳችንን ማስፋት ይኖርብናል። ለዛሬው የነበረ መርሃ ግብር ይህን ይመስላል። ቴንክ ዩ